የዮሐንስ ራእይ የመጽሐፍ ቅዱስ ጥናት ሁለተኛ ፈተና ፋይናል ኤግዛም ፋይናል ማለት ነው። ሁለተኛ ፈተና ነው የተፈተናችሁ ያላችሁት። የሁለተኛ ፈተና የመጀመሪያ ጥያቄ አንደኛ ጥያቄ በሉሽ ራእይ ምዕራፍ ዲያቆን የሚዩት አድርጓል። እሺ አንደኛ ጥያቄ ራእይ ምዕራፍ 4 ቁጥር 6 እና 8 ላይ በፊትና በኋላ አይኖች የሞሏቸው አራት እንስሶች ነበሩ ይላል። አርባዕቱ እንስሳ ኦኬ። በፊትና በኋላ አይኖች የሞሏቸው አራት እንስሶች ነበሩ ይላል። ይህ ሲል ምን ማለት ነው? ትርጉሙን ታስቀምጣላችሁ። አንዴ እንዳትጀምር ዲያቆንዬ መጽሐፍ ቅዱሱን ላሳያቸው በደንብ እንዲረዳቸው። ዮሐንስ ራእይ ምዕራፍ 4 ኦኬ ቁጥር 6 እና 8 ላይ ይሄው 6 ላይ በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ አይኖች የሞሏቸው አራት እንስሶች ነበሩ ይላል። በፊትና በኋላ አይኖች የሞሏቸው አራት እንስሶች ነበሩ። ቁጥር 6 ላይ ቁጥር 8 ላይ ቁጥር 8 ላይ መታችሁ ስታነቡ አራት እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸው በውስጣቸው አይኖች ሞልተውባቸዋል ይላል። በዙሪያቸውና በውስጣቸው አይኖች ሞልተውባቸዋል። ቅዱስ 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 የነበረ ያለ የሚመጣው ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም ይላል። ኦኬ ስለዚህ አሁን ተምራችኋል። ምዕራፍ 4ን ባጠናንበት ኦኬ ትርጉም መሰረት መልስ አስቀምጣላችሁ ማለት ነው። መልሱን ትጽፋላችሁ። በኋላ ላይ ነው ግሬድ የምናደርገው። ራእይ ምዕራፍ 4 ቁጥር 6 እና 8 ላይ በፊትና በኋላ አይኖች የሞላቸው አራት እንስሶች ነበሩ ሲል ምን ማለቱ ነው? ዲያቆን ጀምራው። እሺ ጨርሰናል። አስቀምጡ። መጻፍ አይቻልም ከዚህ በኋላ አቁሙ። አይቻልም ከዚህ በኋላ መጻፍ አይቻልም። በቃ ከዚህ በኋላ የሚጽፍ ሰው ከእግዚአብሔር ጋር ነው የሚጣላ። ኦኬ በቃ አንድ ደቂቃ ከ30 ተባብለን ተስማምተናል። መጻፍ አይቻልም። መልስ ያስቀመጣችሁትን ነው ግሬድ የምታደርጉት። እኛ እዚህ ተምራችኋል። ኤክስ ከሆናችሁ ኤክስ ነው የምታደርጉት። በኋላ ላይ ግሬድ ስናደርግ አንደኛ ጥያቄ ጨርሰናል። ሁላችሁም አንደኛ ጥያቄ ጨርሰናል። መጻፍ አይቻልም፣ ሌላ ነገር ማድረግ አይቻልም። ኦኬ እንቀጥል። ሁለተኛ ጥያቄ ዲያቆን ያስተካክለው ሰዓቱን። እሺ ሁለተኛ ጥያቄ ቅዱስ ዮሐንስ አራቱን እንስሶች አርባዕቱ እንስሳ አራቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ 4 ይላል። ይህ እንዴት ይታረቃል? ተምረናል በቤተክርስቲያናችን ትርጓሜ። ቅዱስ ዮሐንስ አራቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ ስንት አለ? 4 ይላል። ይህ እንዴት ይታረቃል? ደግሞዋለሁ ለመጨረሻ ጊዜ። ቅዱስ ዮሐንስ በራእየ ዮሐንስ ላይ አራቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ በራእዩ ላይ
ሕዝቅኤል ደግሞ 4 ይላል። ይህ እንዴት ይታረቃል? ኦኬ መልስ ታስቀምጣላችሁ። አንዴ በደንብ ላብራራላችሁ። ይኸው ዮሐንስ ራእይ ምዕራፍ 4 ቁጥር 8 ይኸው አራቱም እንስሶች እያንዳንዳቸው 6 ክንፍ አሏቸው ይላል። እያንዳንዳቸው ስንት ክንፍ? 6 ክንፍ። ይኸው አራቱም እንስሶች እያንዳንዳቸው 6 ክንፍ አላቸው ተብሎ ተጽፏል። ሕዝቅኤል ደግሞ 4 ይላል። እንዴት ነው የሚታረቀው? እንዴት ነው የሚታረቀው? ሕዝቅኤልን ላሳያችሁ በደንብ አድርገን ጥያቄውን ራሱ አብራርተን ነው ለእናንተ የምናቀርበው። በኋላ ይኸው ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 1 ሕዝቅኤል ደግሞ ስንት አላቸው አለ? ከመካከልም የአራት እንስሶች አምሳያ ወጣ፣ መልካቸውም እንደዚህ ነበረ፣ ሰውም ይመስሉ ነበረ። ለእያንዳንዱም 4 ፊት፣ ለእያንዳንዱም 4 ክንፍ ነበሩት ይላል። ስንት አለ ሕዝቅኤል? ስንት አለ? 4። ሕዝቅኤል ስንት አለ? 4። ዮሐንስ ባለራእዩ ዮሐንስ ስንት አለ? 6። ስለዚህ ቅዱስ ዮሐንስ አራቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ 4 ይላል። ይህ እንዴት ይታረቃል? ዲያቆንዬ ጀምርልኝ። ጀምሩ ጥያቄውን። እሺ ዲያቆን የእግዚአብሔር አምላክ ያክብርልን። ጨርሳችኋል። በሉ አቁሙ። መጻፍ አይቻልም ከዚህ በኋላ መጻፍ አይቻልም። ምንም ነገር እንዳትጽፉ አደራ። ከዚህ በኋላ መጻፍ አይቻልም። ኦኬ። ሶስተኛ ጥያቄ ራእይ ምዕራፍ 5 ቁጥር 1 ላይ በሰባትም ማህተም የተዘጋ መጽሐፍ አየው ሲል ምን ማለቱ ነው? ይኸው ራእይ ምዕራፍ 5 ቁጥር 1 ላይ በደንብ ላብራራላችሁ ጥያቄውን። ራእይ ምዕራፍ 5 ቁጥር 1 ላይ በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍ አየው። በሰባት ማህተም የተዘጋ መጽሐፍ አየው ሲል ምን ማለቱ ነው? 7 መልሱን ለመመለስ 7 የሚለውን ቁጥር በደንብ አስተውሉ። በሰባትም ማህተም የተዘጋ መጽሐፍ አየው ሲል ምን ማለቱ ነው? ዲያቆን ጀምርልን። ዲያቆን ስለሺ ጀምርልን። ጥያቄ ታይሙን ጀምሩ።
በቃ አቤት ጸጥታው እንዴት ደስ ይላል። በስመ አብ። ትምህርት ሚኒስተር እንኳን እንደዚህ ፈተና ቢፈተን አይመስልም እኮ ጸጥ ጭጭ ብሎ ነው የተፈተነ። ዲያቆን እንዴት ነው እስካሁን? ጥሩ ነው አይደለ? አይከብድም? ዲያቆን ስለሺ ይከብዳል? ፌር ነው አይደለ? ደስት ላይ ያላችሁ ተናገሩ። ፈተናው እንዴት ነው እስካሁን? አሪፍ ነው። በደንብ እየተብራራ ነው። ሰዓትም አይ ቲንክ በቂ ሰዓት ይመስለኛል። ታዲያም ሁሉም 100 ነው የሚያመጣው ማለት ነው። ዛሬ ጉድ ልናይ ነው። 100 የግድ። እሺ ትህትና አስተማሪዎችን ወክይና ተናገሪ። ጥሩ ነው? ፌር ነው? በጣም ነው ደስ የሚለው። ጥሩ ነው። ለሰነፍ ተማሪዎች የወጣ ጥያቄ ነው የሚመስለው። እሺ ነው በሉ እንግዲህ ከበድ እያለ ነው የሚመጣ። እንቀጥል። መጀመሪያ ቀለል ብሏል። አሁን ጠጠር እያለ ይመጣል። አስተካክል ልኝታይሙን ዲያቆንዬ። አራተኛ ጥያቄ ራዕየ ዮሐንስ ላይ ብዙ ቦታ ኢየሱስ ክርስቶስን በግ በማለት ይመስለዋል። ይህ ለምን ሆነ? መልሱን አስቀምጡ ቶሎ በሉ። ለምንድን ነው ኢየሱስ ክርስቶስን በግ እያለ የሚጠራው? ቲንክ ባለሳሳት 29 ጊዜ በግ የሚል አለ ራዕየ ዮሐንስ ላይ። ለምን እንዲህ አለው? መልስ ትጽፋላችሁ። ዲያቆን ቀጥል። እሺ ያዘው ዲያቆን። እሺ አራተኛ ጥያቄ ጨርሳችኋል። እንዳትጽፉ። ልክ 1 ደቂቃ ከ30 ሴኮንድ ሲል ማቆም አላችሁ። ማን ነው የሚጠብቀን? መንፈስ ቅዱስ። ኦኬ። የቤቱ አለቃ የቤተክርስቲያን አለቃ መንፈስ ቅዱስ ነው። እንዲያው ዲያቆን ዛማኔል አላየኝም ብላችሁ የምትኮርጁ ሰዎች ዋ ብያለሁ። ሰዓት የምትሰርቁ ሰዎች ዋ፣ ከእግዚአብሔር ጋር ነው የምትጣሉት። 0 ካመጣችሁ 0፣ 100 ካመጣችሁ 100 ትማራላችሁ። ነገር ደግሞ ትስተካከላላችሁ። እንቀጥል። ሌላ ነገር እንዳትጽፉ። በ1 ደቂቃ 30 ሴኮንድ በጣም በቂ ነው። አምስተኛ ጥያቄ ራዕይ ምዕራፍ 6 ቁጥር 1 ላይ በጉም ከ7ቱ ማህተም አንዱን በፈታ ጊዜ አየው፣ ከአራቱም እንስሶች ማለቱም ከ40ቱ እንስሳ ኦኬ፣ ገጸ ሰው፣ ገጸ ላም፣ ገጸ ንስር፣ ገጸ አንበሳ ማለት ነው። ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ ሲል ሰማው። ይህን ማን ተናገረ? ከ40ቱ እንስሳ ምርጫ በሉት። ይሄን እንግዲህ አንድ ምርጫ አገኛችሁ፣ ደስ ይበላችሁ። ከ40ቱ እንስሳ ከገጸ ሰው፣ ከገጸ ላም፣ ከገጸ ንስር፣ ከገጸ አንበሳ ራዕይ ምዕራፍ 6 ቁጥር 1 ላይ ይሄው ራዕይ ምዕራፍ 6 ቁጥር 1 ላይ በጉም ከ7ቱ ማህተም አንዱን በፈታ ጊዜ አየው፣ ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ ሲል ሰማው። ከአራቱ እንስሶች መካከል ይሄን ቃል የተናገረው ማን ነው? ገጸ ሰው ነው? ገጸ ላም ነው? ገጸ አንበሳ ነው ወይስ ገጸ ንስር ነው? መልሱን ታስቀምጣላችሁ። ዲያቆን ሰዓቱ ያዝልን፣ ጀምሩ።
በቃ አቁሙ አቁሙ። አምስተኛ ጥያቄ አልቋል። አቁሙ እንዳትጽፉ ሌላ ነገር። እሺ ስድስተኛ ጥያቄ ጥያቄ ኦፊሻል ሆኗል። ራእይ 6:5 ላይ ሶስተኛውን ማህተም በፈታ ጊዜ ሶስተኛው እንስሳ መጥተህ እይ ሲል ሰማው። አየሁም፣ እነሆም ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ ይላል። ደግሜ ላንብበው። ሶስተኛውን ማህተም በፈታ ጊዜ ሶስተኛው እንስሳ መጥተህ እይ ሲል ሰማው። አየሁም፣ እነሆም ጉራቻ ማለትም ጥቁር ማለት ነው። ጥቁር ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። ራእይ 6:5 ይህ ምን ማለት ነው? ጥቁሩ ፈረስ ጉራቻ ፈረስ ጥቁሩ ፈረስ ምንን ይናገራል? ምንን ያሳያል? መልሱ። ዲያቆን ጀምር ሰዓት እሺ ያዝልኝ ዲያቆንዬ። በቃ አቁሙ። ስድስተኛ ጥያቄ ጨርሰናል። መጻፍ አይቻልም ከዚህ በኋላ። 7 ራእይ 7:4 ላይ የታተሙት ቁጥር ሰማው፣ ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። እዚህ ላይ በደንብ ግልጽ ላድርግላችሁ። 144,000 ይኸው ራእይ ምዕራፍ 7 ቁጥር 4 ይኸው የታተሙትም ቁጥር ሰማው፣ ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። 144,000 ነበሩ። ኦኬ 144,000 የተባለው ምንን ያሳያል? ይህ ቁጥር ምንን ያሳያል? ዲያቆንዬ ጀምርልኝ።
እሺ በቃ አቁሙ። 7ኛ ጥያቄ ጨርሰናል። 8ኛ ጥያቄ በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? ዲያቆንዬ ይጀምርልን። ኧረ ዲያቆን ተው እንዴ! ተነጋግራችኋል እንዴ ከተማሪዎች ጋር? 4 ደቂቃ እያሳለፍክ ነው። ኧረ እሺ 9ኛ ጥያቄ ራዕይ ምዕራፍ 7 ምን አልከው ነው ዲያቆን? ትንሽ መረቅ ላድርግ። ኧረ መረቅ አይቻልም። አሁን ጾም ሰዓት ላይ ያለ ነው። እሺ ራዕይ 7:1 ከዚህም በኋላ በአራቱ በምድር ማዕዘን ቆመው 4 መላእክት አየሁ። እነርሱም ነፋስ በምድር ቢሆን ወይም በባህር ቢሆን ወይም በማንም ዛፍ እንዳይነፍስ 4ቱን የምድር ነፋሳት ያዙ ይላል። ኦኬ ይህ የእግዚአብሔርን ምን ያሳያል? ተናግረናል። ምኑን የሚያሳይ ነው? እነዚህ 4ቱ መላእክት በ4ቱ የምድር ማዕዘን መቆማቸው ምንን ለማስተላለፍ ነው? የእግዚአብሔርን ምንን ለማሳየት ነው? ቲንክ አንዴ ላስተካክልላችሁ። በቃ ኦኬ ግልጽ ነው። ጀምርልኝ ዲያቆንዬ። ምን ማለት ነው? የእግዚአብሔርን ምን ያሳያል? ያዘው ዲያቆን። እሺ 10ኛ ጥያቄ ራዕይ 7:15 ላይ በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለቱ ነው?
ይሄው ራእይ ምዕራፍ 7 ቁጥር 15ን ይሄው እዚህ ላይ ስታነቡ ይላል ስለዚህ በእግዚአብሔር ዙፋን ፊት አሉ ሌሊትና ቀን በመቅደሱ ያመልኩታል በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለቱ ነው በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለቱ ነው ራእይ ምዕራፍ 7 ቁጥር 15 ላይ በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለቱ ነው ዲያቆን ይጀምር ተው ዲያቆን ተው አታግዝ ተው አይ አንድ ደቂቃ እኮ ከ30 ሴኮንድ በጣም ብዙ ነው አንተ ጨምረህላቸው እንግዲህ ቢስቱ ግን እኔ የለውበት እሺ 11ኛ አንድ ጥያቄ ነው ከዚህ በኋላ የሚቀር 11ኛ ጥያቄ ራእይ ምዕራፍ 7 ቁጥር 16 ላይ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም ሲል ምን ማለቱ ነው አንድምታ ትርጓሜያችንን እያስተዋላችሁ መጽሐፍ መክፈት አይቻልም ትርጓሜውን ማየት አይቻልም የተማራችሁ ተማሪዎች መልሷን ነው ቁጭ የምታደርጉት ዲያቆን ቀጥል ቀቀለ ያቆኒ እሺ አይዟችሁ ጨርሰናል የመጨረሻ ጥያቄ ነው 12ኛ ጥያቄ የመጨረሻ ጥያቄ ነው ራዕይ ምዕራፍ 7 ቁጥር 17 እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል እግዚአብሔርም እንባዎችን ሁሉ
ከምናቸው ከዓይናቸው ያብሳል ሲል ምን ማለቱ ነው? ይሄንን ሁሉም ሰው ማግኘት አለበት። ራእይ 7:17 እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ምን ማለቱ ነው? ዲያቆን እየቀጠለ እሺ ጨርሳታ ኮሜንቱን ላብራው ኮሜንቱን ልክፈታ እሺ ከዚህ በኋላ መልስ መጻፍ ምን ማለት አይቻልም ሰዓት አብቅቷል 00 ሰዓት አብቅቷል እንዲህ ማድረግ ነበረብኝ አንተ ቅድም አይ ተሸወድኩ እንዲህ ማድረግ ነበረብን ዲያቆንዬ anyway ሰዓት አብቅቷል በቃ አሁን ወደ መልሱ ነው የምንሄደው በሉ እንግዲህ አሁን ነው እንግዲህ ጉዱን ማየው አሁን ነው እንደው እግዚአብሔር ሆይ መቶውን አሳየኝ 00 እንዳታሳየኝ በሉ እሺ ተገለ የገጠመን የዛሬ ማጉር ነው እያሉ ነው እንግዲህ እሺ ጉዳችሁ ይታያል ሄሉ ተስቂያለሽ ያለ አንቺ ምን አለብሽ በሉ እንግዲህ ልጀምር ነው ኤክስ ካገኛችሁ ለራሳችሁ ኤክስ ነው የምትሰጡ አስተካክሎ ማረም አይቻልም እንዲያው እግዚአብሔርን ፍሩ እግዚአብሔርን እንድትፈሩ አስተካክሎ ማረም አይቻልም ይሰማል አይደለ አዎ አስተካክሎ አጥፍቶ ማስተካከል አይቻልም ኤክስ ከሆነ ኤክስ ትልቅዬ ግብድዬ ኤክስ ሰምታችኋል ኪያ መሲ ፍቅር ፍሬ ረዱ ሰምታችኋል ትህትና ትዕግስት ያው ትህትና ሁሉ ጽፋላችኋለች ኤክሱ እንዴት ያምራል በትልቁ በቀይ ኤክስ ራይት ከሆነም በትልቁ ራይት እሺ በሉ እንግዲህ እስቲ እንሂድ ጉዳችንን እንስማ አንደኛ ጥያቄ እዚሁ በዚሁ እንዴ ምረታው ሳንጀምር ነው 10 ከ10 ያመጣው ተው እንጂ ተው ሳንጀምር ገና ሳይታረም በራስ ማረም አይቻልም ምረታው ደሞ ይው አይ የጅፍ ችንኩል ቀድ ይደክሳላሉ 10 ከ10 ብሎ ነው የጻፈው ምረታው ኮሜንት ላይ ያያችሁ ጥያቄው ግን 12 ነው ኤድን እንኳን አላስተዋለም አሰይ ተጨመረ ሌላም ጌታዬ እኔ ማንኝ ቢላካው እሷም 10 አራታው 12 ጥያቄ ነው ያ ስትኮርጁ እንደዚህ ነው አያችሁ ስም ሁሉ እኮ ይጽፋል እኮ ሲኮርጅ ኢየሱስም ዲቦራ ሆኖ ስሟ ዲቦራ ሆኖ ስለኮረጀች እሙ ብላ መጽፍ እኮ ሊሆን ይችላል እኮ አይታወቅም እኮ ይሄኔ አንዱ 10 ጥያቄ ሲል 10 ብለው ይጽፋሉ አራታው ወይ ጉድ እሺ ችግር የለም እንጀምር እንግዲህ አንደኛ ጥያቄ
አንደኛ ጥያቄ በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ ሲል ምን ማለቱ ነው? በጣም ከባድም ቀላልም እንደሆነ እዛ በፒዲኤፍ ስለምታዩት ነው። ያው ኢትዮጵያ ሊቃውን ከቀድሞ አባቶቻችን ጀምሮ ሲዋረድ የመጣው ንባብና ትርጓሜ በአንድምታ የራዕየ ዮሐንስን ነው ያየን ያለ ነው። እሺ መልሱ ምንድነው? በፊት በኋላ አይንተን የተሞሉ ወይም አይኖች የተሞሉ ናቸው። ይህስ እንደ ብርሌ እንደ ብርጭቆ እንደ መስታወት እያወለወለ ለአይን አይመችም ብሎ አልፎ አልፎ ነው። እንደ አልጋ ለመለቢያም እንደ ሶራ ግምጃ እንደ ነብር ለምድ እንደ አይን በጎ ይህም አይታወቅ ብሎ አይናቸው እንደ ሁለት ነው። ኃላፊያትን ማያትን ያውቃሉ። ኦኬ ያለፈውን የሚመጣውን ሁሉን ያውቃሉ። በማን እግዚአብሔር ሁሉን አዋቂ መሆኑን ነው የሚያሳየው። ኦኬ ያለፈውን ወደፊት የሚመጣውን ያውቃሉ። አይኖች የሞሉላቸው የተባለ ለዚህ ነው። ኦኬ ይሄ ቁጥር 6 ቁጥር 8 ላይም ስትመጡ ይሄው ኃላፊያትን ያውቃሉ መጻያትን ኃላፊያትን ያውቃሉ የሚመጣውን ያለፈውን ያውቃሉ። ሁለቱንም በቁጥር 6ም ቁጥር 8 ላይም በትርጓሜ ላይ አባቶቻችን ያለፈውንም የሚመጣውንም ያውቃሉ ብለው ተርጉሞ አስቀምጠውታል። ብዙ አይኖች መባሉ ያንን ነው የሚያሳየው። ብዙ ራዕይ ምዕራፍ 4 ቁጥር 6 እና 8 ላይ በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ። በፊትም በኋላ ያለፈውንም የፊተኛው የሚመጣውንም ያውቃሉ። በፊት ሲል ወደፊት የሚሆነውን፣ በኋላ ሲል ያለፈውን። አይኖች የሞሏቸው 4 እንስሶች ነበሩ ሲል ያለፈውንም የፊቱንም ያውቃሉ። እሺ በሉ አርሙ። ተሳስቻለሁ እንዴ? ዛሬ ነገር ያለው 100 ነው የምፈልገው። ገና አንደኛውን ተሳሳታችሁ እኮ። ቲና ትክክል ነሽ። ሚሚ ስተሻል። ኦኬ ትክክል ነው እኮ ኪያ፣ ምን ችግር አለው? ያለፈም የወደፊትም ሁሉ አዋቂ መሆናቸውን ያለፈውንም የወደፊቱንም የሚያዩ መሆናቸውን። ጎበዞች እንዴ ያስደነገጣችሁኝ እኮ። ገና አንደኛ ሳንጀምር ኤክስ ዲቦራ 0 እኮ ማተቤ። መልሱንማ ነገርኳችሁ እኮ። ያለፈ የሚመጣ ካላችሁ ትክክል ነው። አንድም ሁሉን አዋቂ የእግዚአብሔር አይኖች እግዚአብሔር ሁሉን አዋቂ መሆኑን እሺ እንቀጥል። እሺ ሁለተኛ ጥያቄ ትችላላችሁ የተደበቀ ነገር እንደሌለ። እሺ እንቀጥል። ሁለተኛ ቅዱስ ዮሐንስ 4ቱን እንስሶች 6 በዚህ ቤት መታችሁ ፍቅረ ሲዝም ምናምን የምትሉ ሰዎች ስርዓት ያዙ። የጠንቋይ ስም እዚህ የመጣችሁ አትጥሩብን። የኛ ሐዋርያ ቅዱስ ዮሐንስ ነው።
የእናንተ ፍቅረ ሲዝም ሊሆን ይችላል። እዚህ የመጣችሁ ግን የማንም ሐሳዊ መሲ ኦኬ ስም እዚህ የመጣችሁ አትጻፉብን ፕሊስ። የምትማሩ ከሆነ ከእውነተኞቹ አባቶች ከሐዋርያት ቁጭ ብላችሁ ተማሩ። አለበለዚያ እዛ ጠንቋይ ቤት የቃረማችሁትን እዚህ መታችሁ አትጥፉ። እዛ የምትቃርሙትን የሰይጣን ድምጽ እዚህ የመጣችሁ አትጥፉብን። በቃ እኛ ሐዋርያት አሉን። እናንተ ከእግዚአብሔርን ከሚሳደቡ ክፉ ሰዎች ጋር ህብረት አድርጋችሁ ክርስቶስን የምትሳደቡ ሰዎች እዚህ የመጣችሁ ፍቅረ ሲዝም እንዲያለ እንትና እንዲያለ እንድትሉ አንፈቅድም። ሚዩት አናረግም። ቁጭ ብላችሁ ተማሩ። ሁለተኛ ቅዱስ ዮሐንስ አራቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ 4 ይላል። ይህ እንዴት ይታረቃል? እንዴት ይታረቃል? ቅዱስ ዮሐንስ አራቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ 4 ይላል። ይህ እንዴት ይታረቃል? ይሄ በቤተክርስቲያናችን በሕዝቅኤል አንድምታ ትርጓሜ ላይ አባቶች አስቀምጠውታል፣ እናየዋለን። አስረጅ እያሳየው ነው የሚታረመው እዚህ እያያችሁት። እሺ ይሄው የሕዝቅኤልን መጽሐፍ እናይና ትርጓሜውን እናያለን ማለት ነው። እንዴት አድርገው አባቶች አስተርቁ። እሺ እንዴት ይታረቃል? ይሄንን ሁላችሁም 100 ማምጣት አለባችሁ። አባቶቻችን ምንድነው ያሉት? ይሄው ለሁሉም እያንዳንዱ ገጽ 4 ክንፍ አላቸው። ማን ነው ይሄን የሚለው? ሕዝቅኤል 4 ምን አላቸው አለ? ክንፍ አላቸው። ቅዱስ ዮሐንስ አቡ ቀለምሲስ ደግሞ 6 ብሏል። ይሄው ለሁሉም እያንዳንዱ ገጽ 4 ክንፍ አላቸው። ያንዱን እንስሳ 16 ያለ ይቀጥለው ወደ ክንፋቸው ሊድ ክንፋቸውን ከዚህ 4 አለ አቡ ቀለምሲስ። ክንፋቸውን ከዚህ 4 አለ ሲል ሕዝቅኤል 4 አለ እያሉ ነው አባቶቻችን። ሕዝቅኤል ከዚህ 4 አለ ማለትም ከዚህ ሲል ከዚህ መጽሐፍ 4 አለ ሕዝቅኤል እያለ ነው። እሺ አቡ ቀለምሲስ የተባለ ቅዱስ ዮሐንስ ነው። አቡ ቀለምሲስ ቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ ምን ይላል? 6 ይላልሳ ቢሉ እጃቸውን ጨምሮ ነው። እጃቸውን ጨምሮ ነው። ስለዚህ ዮሐንስ እጃቸውን ጨምሮ ቆጥሮ 6 አለ። ዮሐንስ እጃቸውን ጨምሮ ቆጥሮ 6 አለ። ሕዝቅኤል እጃቸውን ሳይቆጥር 4 አለ። በቃ ግልጽ ነው። ስክሪንሻት ማድረግ የምትፈልጉ ከሆነ ቅዱስ ዮሐንስ አቡ ቀለምሲስ ቅዱስ ዮሐንስ በራእይ ላይ እጃቸውን ቆጥሮ 6 አለ። ሕዝቅኤል ግን ክንፋቸውን ብቻ ቆጥሮ 4 አለ። ሕዝቅኤል ክንፋቸውን ብቻ ነው የቆጠረ። አቡ ቀለምሲስ ቅዱስ ዮሐንስ እጃቸውን ጨምሮ 4 አለ። ለዛ ነው ክንፋቸውን ከዚህ 4 አለ አቡ ቀለምሲስ ቅዱስ ዮሐንስ። ሕዝቅኤል 4 አለ፣ አቡ ቀለምሲስ 6 ይላልሳ ቢሉ ይላሉ አባቶቻችን። እጃቸውን ጨምሮ ነው። ማን ነው እጃቸውን የጨመረው? ቅዱስ ዮሐንስ። ስለዚህ ሕዝቅኤልና የዮሐንስ ራእይ አይጣሉም ማለት ነው። አንዳንድ ሰነፍ ሰዎች ለማጣላት ይሞክራሉ። እንዴ እናንተ ሰዎች እናንተ ክርስቲያኖች መጽሐፎቻችሁ ራሱ እኮ አይስማሙም። ሕዝቅኤል 4 ይላል፣ አቡ ቀለምሲስ ቅዱስ ዮሐንስ 6 ይላል ቢሉ ዮሐንስ እጃቸውን ቆጥሮ 6 አለ። ሕዝቅኤል ክንፋቸውን ብቻ ቆጥሮ 4 አለ። ሁለተኛ ጥያቄ ተመልሷል። እንቀጥል። ስለዚህ ቅዱስ ዮሐንስ 4ቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ 4 ይላል። እንዴት ይታረቃል? ዮሐንስ አቡ ቀለምሲስ እጃቸውን ቆጥሮ ይላሉ በሕዝቅኤል ትርጓሜ ላይ አባቶቻችን። እንዲህ ነው አባቶቻችን የሚፈቱት። እሺ ሶስተኛ ጥያቄ
እሺ በኋላ ላይ ግሬዳችሁን ታስቀምጣላችሁ። አርሙ እያረማችሁ። እሺ 2 እያረማችሁ ስንት እንዳገኛችሁ በኋላ ታስቀምጣላችሁ። 0ም ከሆነ 0 100ም ከሆነ እንደፈረደብን 100 0 ከሆነ እንግዲህ ያው ዛሬ አዝንባችኋለሁ። እውነት ነው የምለው ድካሜን በዜሮ ልታባዙብኝ እንዳይሆን። እሺ ራዕይ ምዕራፍ 5 ቁጥር 1 ራዕይ ምዕራፍ 5 ቁጥር 1 ራዕይ ምዕራፍ 5 ቁጥር 1 ሶስተኛ ጥያቄ ነው ይሄ። ኦኬ መልሱን ታርማላችሁ። እሺ በሰባት ማህተም የተዘጋ መጽሐፍ አየሁ ይላል። በሰባትም ማህተም የተዘጋ መጽሐፍ አየሁ። ኦኬ ራዕይ ምዕራፍ 5 ቁጥር 1 ምን ማለት ነው? 7 ቁጥር በመጽሐፍ ቅዱስ ፍጹም ቁጥር ነው። የፍጹም ምሳሌ ተደርጎ ይወሰዳል። ፍጹምነትን ነው የሚያሳየው። ስለዚህ በሰባት ማህተም የተዘጋ መጽሐፍ አየሁ ሲል በፍጹም ማህተም የተዘጋ መጽሐፍ አየሁ፣ ማንም ሊከፍተው የማይችል መጽሐፍ አየሁ። ከፍጥረታት መካከል ከፍጡራን መካከል ይሄንን መጽሐፍ ሚስጥሩን ለማወቅ ለመረዳት የሚችል ማንም እንደሌለ አስተዋልኩ፣ አየሁ ማለት ነው። እንደዛ ካላችሁ ሙሉ ነጥብ ስጡ። ሌላ ነገር ግን ከቀባጠራችሁ በሉ እንግዲህ እንቁላላችሁን ትይዛላችሁ ማለት ነው። 0 ምረታ ብያየው ነው። 0 አስቀምጥ። ኢየሩስ አሁን እኛ ገና ሶስተኛ ጥያቄ ላይ ነን። አንቺ 6 አርመሻል። ከየት አምጥተሽ ነው 6ቱን ያርምሽ? አረ ተማሪዎች ባካችሁ በሉ ጨረሳችሁ? አዎ ኦኬ። አስረጅ ልስጣችሁ። መጽሐፍ እዛው ላይ ታገኛላችሁ። ይሄው ራዕይ ምዕራፍ 5 ቁጥር 1 ይሄው ቁጥር ምዕራፍ 5 ቁጥር 4 ላይ ይሄንን ቅዱስ ዮሐንስ ምን ብሎ ይነግረናል? መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ አለ። አያችሁ አይደለ? አዘንኩ። ይሄን ሚስጥር፣ ይሄንን ቁልፍ፣ ይሄንን ማህተም ሊፈታ የተገባው ከፍጡራን መካከል ስላልተገኘ እጅግ አለቀስኩ፣ አዘንኩ ይላል። መጽሐፉን ግን ሊፈታ የተገባው አንድ ብቻ ነው። አንድ ብቻ ነው። ያ ማን ነው? ኢየሱስ ክርስቶስ። ለኔና ለእናንተ በቀራንዮ ላይ ቤዛ የሆነን በጉ ኢየሱስ ክርስቶስ በግ የተባለ ስለምንድን ነው? ታርዷልና ደሙን አፍስሶ ስጋውን ቆርሶ አጥንቱን ከስክሶ በዋጋ ገዝቶናልና በግ ብሎ ይጠራዋል በራእይ ላይ። ስለዚህ እሱ ብቻ ነው ሊፈታ የተገባው መጽሐፉን። ኦኬ 7 መባሉ ፍጹም የተዘጋ የተቆለፈ የታተመ መጽሐፍ መሆኑን ለመግለጽ ነው። ከፍጡር መካከል ይህን መጽሐፍ ሊያውቅ ሊረዳ የእግዚአብሔርን ሐሳብ ሊረዳ የሚችል ማንም እንደሌለ ለማጠቀስ ነው። እሺ እንግዲህ ተናግሬያለሁ። እኔ መልሱን እናንተ ታርማላችሁ ማለት ነው። ኦኬ አራተኛ ጥያቄ ራዕይ ዮሐንስ ላይ ብዙ ቦታ ኢየሱስ ክርስቶስን በግ በማለት ይመስለዋል። ይህ ለምን ሆነ? ባልሳሳት እነ ዲያቆን ክርስቶፎሮስ ያግዙኛል። ባልሳሳት 29 ጊዜ በራዕይ ዮሐንስ ላይ ኢየሱስ ክርስቶስ በግ ተብሎ ተጠርቷል። በግ ተብሎ ሲጠራ ምንን የሚያጠቅስ ነው? ምንን የሚናገር ነው? ኢየሱስ ክርስቶስን በግ ብሎ ሲጠራው ምንን የሚናገር ነው? ኦኬ ይሄንን ለመረዳት የዮሐንስ ወንጌል ምዕራፍ 1 ቁጥር 29ን ተከፍቶልኛላችሁ። ይሄው ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መልሱን ታገኛላችሁ። ይሄው በነገውም ዮሐንስ መጥምቁ ዮሐንስ በነገራችን ላይ መጽሐፍ ቅዱስ ላይ በአብነት ኦኬ ዮሐንስ ተብለው የሚጠሩ በይበልጥ 3ቱን እናያለን። ለምሳሌ አንደኛው ማርቆስ የተባለው ዮሐንስ፣ ሁለተኛው መጥምቁ ዮሐንስ የዘካርያስና የኤልሳቤጥ ልጅ በመወለዱ ብዙዎች ደስ ይላቸዋል የተባለለት፣ ሶስተኛው ከ12ቱ ሐዋርያት መካከል የጌታችን የመድኃኒታችን ኢየሱስ ክርስቶስ 12ቱ ሐዋርያት መካከል
ወልደ ዘብዴዎስ የያዕቆብ ወንድም የሆነው ቅዱስ ዮሐንስ። ኦኬ ይሄን ክፍል ግን የተናገረ ያለው ምዕራፍ 1 ቁጥር 29 ላይ ያለው መጥምቁ ዮሐንስ ነው። ምን እንደሚለው ስሙ ጌታችን መራችን ኢየሱስ ክርስቶስን በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አያችሁ። ስለዚህ ታርዷልና ደሙን አፍስሷልና ስጋውን ቆርሷልና ለኔና ለናንተ አጥንቱን ከስክሷልና በቀራንዮ ላይ በመስቀል ላይ የእግዚአብሔር በግ ተብሎ ይጠራል። መስዋዕት ሆኗልና የእግዚአብሔር በግ ተብሎ ተጠርቷል። እሺ አራተኛ ጥያቄ ጨረስን። አምስተኛ ግሬድ አድርጉ። በኋላ ላይ ስንት እንዳገኛችሁ ታስቀምጣላችሁ። ምረት ቆይ አሁን አይደለም። ቆይ ምረት መልስ በኋላ ላይ እሺ ችግር የለም ግን በኋላ ላይ አንደኛ ላይ ትጽፋላችሁ። እሺ አምስተኛ ጥያቄ ራዕይ ምዕራፍ 6 ቁጥር 1 በጉም ከሰባቱ ማህተም አንዱን በፈታ ጊዜ አየው፣ ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምጽ መጥተ ሲል ሰማው። ይህን ማን ተናገረ? ከገጸ ሰው፣ ከገጸ ላም፣ ከገጸ ንስር፣ ከገጸ አንበሳ ይህን ማን ነው የተናገረው? አንዴ የሆነ ነገር ላሳያችሁ። ከዛ በኋላ እንዘምራለን። አያችሁ ገጸ ሰው፣ ገጸ ንስር፣ ገጸ አንበሳ፣ ገጸ ላም። ይሄን ትይዙልኝና ራዕይ 6:1 ላይ በጉም ከሰባቱ ማህተም አንዱን በፈታ ጊዜ አየው፣ ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምጽ መጥተ ሲል ሰማው። ይህን ማን ተናገረ? መልሱ ልናገር ነው። 1 2 3 ገጸ አንበሳ ካላችሁ ራይት ትሰጣላችሁ። እዚሁ ላይ ጥያቄው ላይ እኮ ምንድነው ገጸ ንስር የምትሉት? ገጸ ሰው ወየው እዚሁ ላይ እኮ መልሱ አለ። ነጎድጓድ በሚመስል ድምጽ ገጸ አንበሳ ነጎድጓድ በሚመስል ድምጽ ሚለውን እንዲያው ታነባላችሁ ብዬ ነበር። የአንበሳ ድምጽ በሚመስል ወይ ጉድ ገጸ ሰው። አይ ገና አምስተኛ ጥያቄ ላይ ኤክስ ቤክስ። እሺ ይሁን ምን ይባላል? እኔ ሰው ብዬ አስተምሬያችኋለሁ። ሰው ብላችሁ የጻፋችሁ እንዲያው ምን ላድርጋችሁ እስቲ? ሰው ብዬ አስተምሬያለሁ። ምን ይሻለኛል እናንተ ሰዎች? ንስር ያላችሁ እኔ ንስር ብዬ አስተምሬያለሁ። ከመቼ ጀምሮ ነው የንስር ድምጽ እንደ አንበሳ ድምጽ የሆነው? እንዲያው እኔ የፈራሁት ሌላ ነገር ነበር። እሱን እዚህ አልናገርም፣ ቆርጦ ቀጥሎች ስላሉ ሌላ ነገር እንዳልጽፉ ብዬ እኮ በግምት ምርጫ እኮ ነው። 4 መገመት አትችሉም? ነጎድጓድ ከአራቱ እንስሶች የማን ድምጽ ነው ነጎድጓድ የሚመስል? አይ የንስር ድምጽ። ጉድ! አይ የሰው ድምጽ ወይም የላም ድምጽ፣ አይ የአንበሳ ድምጽ ብላችሁ እንኳን አትገምቱም። እሺ ቁጥር 6 እሺ ዛሬም 100 እንግዲህ ተስፋዬን ገድላችሁብኛል። ኦሬዲ ብዙ ኤክስ ያገኛችሁ ልጆች አይቻለሁ። የሥራችሁን ይስጥ። ይኸው አኬ የጎረቤት ድምጽ ይላል። በአኬ ታዘብልኝ ተማሪዎች፣ የጎረቤት ድምጽ።
ሻኪ ወይ ጉድ የጎረቤት ድምጽ አላለም። እሺ እንቀጥል። ዛሬ ፈተና 3 ነው። አኬ ራሱ ታዝቧቸዋል፣ እኔ የለሁበትም። እሺ ስድስተኛ ጥያቄ ሶስተኛውን ማህተም በፈታ ጊዜ ሶስተኛው እንስሳ መጥተህ ሲል ሰማው አየሁም፣ እነሆም ጉራቻ ማለትም ጥቁር ማለት ነው። ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ ይላል ራዕይ ምዕራፍ 6 ቁጥር 5 ላይ። ይሄ ፈረስ ምንን ያሳያል? ከቤተክርስቲያን ታሪክ ውስጥ ይሄ ጉራቻ ጥቁር ፈረስ ምንን ያሳያል? ምንን ያሳያል? መልሱ። እንግዲህ ከአራቱ የመጀመሪያዎቹን አራቱን ማህተም ሲፈታ አንደኛ ነጭ ፈረስ ነው፣ ሁለተኛ ቀይ ፈረስ ነው፣ ሶስተኛ ጥቁር ፈረስ ነው፣ አራተኛ አረንጓዴ ፈረስ፣ አረንጓዴ የሚመስል ፈረስ። አሁን እኔ ጠየቅኳችሁ ያለሁት ጥቁሩ ፈረስ ምንን ያሳያል? የምን ዘመንን ያሳያል? የምን ዘመንን ያሳያል? ጻፉ። እሺ መልሱ የረሃብ ዘመን። አዎ የምን የረሃብ ዘመን? ሐሰተኛ መምህራን የሚበዙበት፣ የስህተት ትምህርት የሚስፋፋበት ዘመን፣ እውነተኞቹ ሐዋርያት የሚሰደዱበት ዘመን፣ የኑፋቄ ዘመን፣ እውነተኛ ትምህርት የሚናፈቅበት ዘመን። ስለዚህ የረሃብ ዘመን ተብሎ ይታወሳል። የረሃብ ዘመን። ጎበዞች ትምህርቱን ተምራችኋል። በደንብ አስተምራችኋለሁ። ከቤተክርስቲያን አባቶች እየጠቀስን አይተናል። ተባረኩ። አያችሁ ተደብቀው ይሰማሉ መምህራን አሉ እንደው የዲያቆን ዛማኔል ተማሪዎች እነዚህ ልጆች ሁሉ ሰብስበው ምንድነው የሚያስተምራቸው ብለው አጮልቀው የሚያዩ አሉ፣ የሚያደምጡ አሉ። ያሌሉ እንዳይመስላችሁ። የረሃብ ዘመን እናንተ ኤክስ ስታመጡ እኔ ተሳቀቄ ልሙት። ወይ ጉድ። እሺ ይሄንንማ ያስታውቃል። ኤክስ እየጻፋችሁ ነው። ተጠርቼ እጄ ነበር። አሁን ደግሞ በማዳም ማሳበብ ጀመራችሁ። በኤክስ ጻፊ። እሱን እኔ ከማዳም ጋር መነጋገርበት ጉዳይ የለም። ጻፊ ኤክስ ጻፊ። ማዳም ጠርተኝ ሄጄ ነበር ምናምን ብሎ ነገር የለም። ካልሰራችሁ 0 ነው የምትጽፉት። ምንም አስተያየት አላደርግም። ሰምተሻል? 0 ጻፊልኝ። 0 ጻፊ ኤክስ ፍሬ። እኔ ያልመለስኩም እኮ ዛሬማ ጉዳችሁ ታየኩ። ጉድ። ደግነቱ ቀሲስ ኤፍሬም ዛሬ አልመጡም። አገልግሎት ላይ ሆኖ ነው መሰለኝ። ይሄን ጉድ አላዩልኝም። ጉድ አጠጡኝ፣ ኤክሴን አጠጡ። እሺ ችግር የለም እንገናኛታለን ብቻ። እሺ ሰባተኛ ጥያቄ። ሰባተኛ ጥያቄ። ኦኬ እንግዲህ አራተኛው መልስ በኋላ ደግማለሁ። ራዕይ ምዕራፍ 7 ቁጥር 4። ኦኬ ያመለጠ ይነግሩሻል፣ እህቶች ወንድሞች ይነግሩሻል። እሺ ልቀጥል። እሺ እናርም። ሰባተኛ ጥያቄ ራዕይ ምዕራፍ 7 ቁጥር 4 ላይ የታተሙትንም ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። 144,000 ምን ማለት ነው? 144,000 ሰዎች ብቻ ናቸው የሚድኑት ማለት ነው? በቃ ይሄ ቁጥር ብቻ ነው የእግዚአብሔር መንግስት የሚወርሰው፣ ስመ እግዚአብሔር የሚታተምለት? ምን ማለት ነው? 144,000 የተባለው ምንን ያሳያል? ኦኬ አሁን ወደ መልሱ ነው የምንሄደው። የራብ ዘመን መቅደስ ጥያቄ የመለሽ ነው። ኦኬ የራብ ዘመን ያሳያል ያልሽ መስሎኝ ጉድ ላፈላ ነበር። ወይ ጉድ። እሺ 144,000 ምንን የሚያሳየው? ብዙ ቁጥርን እንደዚህ ነው። 12 እና 12 ቁጥር በቤተክርስቲያንም በአባቶችም ኦኬ የእግዚአብሔር ልጅነትን የሚያሳይ ነው። ኦኬ የእግዚአብሔር መሆናችንን የሚያሳይ ቁጥር ነው። 12ቱ ነገደ እስራኤል፣ 12ቱ ሐዋርያት፣
12 ሲባዛ ለ12 ስንት ይመጣል? ይሄው ካልኩሌተር ላውጣ ቆይ። 12ቱ ነገደ እስራኤል 12 ሲባዛ 12ቱ ሐዋርያት 12 ስንት ይሰጠናል? 144 12 ምንን ያሳያል ብያለሁ። በቤተክርስቲያንም ሆነ በቤተክርስቲያን አባቶች ዘንድ 12 የእግዚአብሔር መሆናችንን የሚያሳይ ቁጥር ነው። የእግዚአብሔር መሆናችንን የእግዚአብሔር መሆናችንን የሚያሳይ ቁጥር ነው። ስለዚህ በዘመነ ብሉይ 12 ሲል ከብሉይ ኪዳን የእግዚአብሔርን መንግስት የሚወርሱ የእግዚአብሔር መንግስት የሚወርሱትን የሚያሳይ ነው። በሐዲስ ኪዳን 12 ሲል በሐዲስ ኪዳን የእግዚአብሔርን መንግስት በ12ቱ ሐዋርያት እንመስላለን የእግዚአብሔርን መንግስት የሚወርሱ የእግዚአብሔር ልጆች የሚያሳይ ነው። በአንድ ላይ 144 ይመጣል። ምን ማለት ነው? ከዘመነ ብሉይ ከዘመነ ሐዲስ የእግዚአብሔርን መንግስት የሚወርሱ ከዛ 1000 ደግሞ 144000 አይደል የሚለው በ1000 እናባዘዋለን። 1000 ደግሞ በመጽሐፍ ቅዱስ ብዙ ቁጥርን ይናገራል። 1000 ብዙ ቁጥርን በጣም ቁጥራቸው ብዙ የሆነን ነገር በ1000 በሺህ ይመስለዋል። ስለዚህ በአንድ ላይ ስንት መጣ? 144000 እና 144000 ምን ማለት ነው? ከዘመነ ብሉይ ከዘመነ ሐዲስ የእግዚአብሔርን መንግስት የሚወርሱ ቁጥራቸው ብዙ እንደሆነ ለማጠቀስ ነው፣ ለመናገር ነው። ማስረጃ ስጠን አትሉኝም? ይሄው ሌላ ደግሞ ማስረጃ ልስጣችሁ። እዛው የራእይ መጽሐፍ ላይ እዛው የራእይ መጽሐፍ ራእይ 7 ላይ ትመጡልኛላችሁ። ይሄው ቁጥራቸው ብዙ መሆኑን እንድትረዱ አንዴ ዮሐንስ ወንጌል ላይ ገብቼ ራእይ ዮሐንስ ምዕራፍ 7 እሺ ይሄው ቁጥር 9 ላይ ከዚህ በኋላ አየሁ እነሆ አንድ እንኳን ሊቆጥራቸው የማይችል ከህዝብና ከነገድ ከወገን ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጃቸው ይዘው በዙፋኑ በበጉ ፊት ቆሙ። ስለዚህ የእግዚአብሔርን መንግስት የሚወርሱ ቁጥራቸው ብዙ መሆኑን ለማጠቀስ 144000 ያለ በሉ ግሬድ አርሙ ዛሬ እንዲያው እስቲ ያው አሳውቁኝ እስቲ ስንት ሰው መቶ አመጣ? ትችያለሽ፣ ችግር የለም። የእግዚአብሔር መንግስት የሚወርሱ ቁጥራቸው ብዙ የሆነ ካላችሁ ችግር የለም ትችላላችሁ። ሌላ ነገር ግን ከቀባጠራችሁ ኤክስ ጻፏ መልሱን። እሺ መድኃኒት ኪያ እሺ አግኝታችኋል? ተባረኩ። እሺ ነገደ እስራኤል 12 ነገደ እስራኤል እና 12 ሐዋርያት ነው ያልኩት። አይቻልም። ቁጥራቸው ብዙ እንዴ 144000 ምን ማለት ነው? 12 ነገደ እስራኤል ብለሽ ካስቀመጥሽማ ዜሮ ነው። ትርጉሙን ንገሪኝ እንጂ የእግዚአብሔርን መንግስት የሚወርሱ ብዙ ቁጥር ያላቸው ሰዎች ተብሎ ነው የሚተረጎመው። ላገኘው ነበር ትምህርቱም አልገባኝም። ዘክርስቶስ ይሄ ሁሉ ተማሪ መቶ ሲያመጣ አንተ የት ነበርክ? ልገምት ደምሮ ንጽጽር ሊገባ ነው ብለህ እዛ ነበርክ። ደምሮ ብላችሁ አለመጻፋችሁም ራሱ ይገርመኛል። እኔ እዚህ አካባቢ ላይ ደምሮ ብሎ አለመጻፉ ራሱ አንድ ሰው ጉድ ነው። እሱ ነበር ባለፈው ይሄን ትምህርት ስንማር ሲረብሸን ነበር። እግዚአብሔር ይስጠዋኬ መጥቶ ቁጭ አለ። ደምረው ብላችሁ አለመጻፋችሁ ራሱ ትልቅ ነገር ነው። እናንተ ሆናችሁ ነው እኮ ንገሩልኝ። መጀመሪያ ለምን አልገባኝም አላልክም? እኔ እዚህ ስንት ሰዓት ቁጭ ብዬ ያልገባችሁ ገባችሁ ወይ ስል ዝም ብላችሁ አሁን አልገባኝም ትላላችሁ። በኤሌክሳችሁን አስቀምጡ። ሰርጉት ደግሞ ማን ነው ግን ደምሮ ትላለች። አሁን ደምሮ ጠፍቶሽ ማለት ነው ሰርጉትዬ። ወይ ጉድ። እሺ እንቀጥል። ቁጥር 8 እሺ ቁጥር 8 በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? ጻፉ።
የምን መገለጫ ነው? አዎ ተባረኪ ኪያ። ነጭ ልብስ የንጽህና የድል አድራጊነት፣ አዎ የክብር መገለጫ ነው። የቅድስና ምሳሌ ነው። ትክክል። እንዲህ ካላችሁ ትሰጣላችሁ ለራይ። አይ ቲንክ ይሄንን ጥቅስ ማሳየት ትፈልጋላችሁ? ይኸው እሺ፣ ጥቅስ አሳየን አስረጃ አምጣ ካላችሁ ላውጣ፣ ችግር አለው። ራይ ምዕራፍ 3 ቁጥር 5 ይኸው። እሺ እንቀጥል። እቺ ቀላላት፣ እቺን እንኳን ሁላችሁም ታገኛላችሁ። ወሯ ቀላል አላለም። ወሯ ቀላላት። እቺን እንኳን ዜሮ ከምታመጡ ድንገት አንድ እንኳን አገኙ ብዬ እኮ ነው። አሁን ነው የመጣሁት፣ ስራ ነበርኩ አመለጠኝ። አይ ፈተና አመለጠሽ ሚሚዬ፣ ምንም ማድረግ አንችልም። እንግዲህ ሶስተኛውን ፈተና ትፈተኛለሽ። እሺ ራዕይ ምዕራፍ 7 ቁጥር 1 ላይ ከዚህም በኋላ በአራቱ በምድር ማዕዘን ቆመው አራቱ መላእክት አየሁ። እነርሱ ነፋስ በምድር ቢሆን ነፋስ በምድርም ቢሆን በባህርም ወይም በማንም ዛፍ እንዳይነፍስ አራቱን የምድር ነፋሳት ያዙ። ምን ማለት ነው? ኦኬ ምንን ያሳያል? ምንን ነው የሚያሳየው? መልሱ ፍርድን፣ የእግዚአብሔርን ፍርድ ካላችሁ ለራሳችሁ ነጥብ ስጡ። ራይት ማለት ነው። ራይት የእግዚአብሔርን ፍርድ የሚያሳይ ነው። ላሳይሽ፣ አስረጅ ላምጣ። እንዲያው ዲያቆን ዝም ብለህ ከኪስ ነው የምታወጣ ካላችሁ ይሄው አስረጅ ላምጣ። አንድምታ ትርጓሜያችንን ላምጣላችሁ። ይሄው አባቶቻችን ምንድነው ያሉት? ይህን ዓለም ያሳልፉ ዘንድ ስልጣን ለተሰጣቸው ለአራቱ መላእክት በታላቅ ቃል ነገራቸው፣ የብስን ባህርን ያሳልፉ ዘንድ። ኦኬ ስለዚህ የእግዚአብሔርን ፍርድ የሚያሳይ ነው። የእግዚአብሔርን ፍርድ የሚያሳይ ነው። ቀሲስዬ ዛሬ ስንጨርስ ፈተና ስናርም መጡ። አይ እሺ እንቀጥል። የእግዚአብሔርን ፍርድ እሺ ይላኩ ቀሲስዬ አቲንክ ወጡ መሰለኝ ካሉ ይላኩ ቀሲስ ኤፍሬም። የእግዚአብሔርን ፍርድ የሚያሳይ ነው። እሺ ቁጥር 9 የእግዚአብሔር ፍርድ። እሺ ቁጥር 10 አዎ ፍርድን ዘክርስቶስ እሷን ተመረሃል ጎበዝ። እሺ 10ኛ ጥያቄ በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለት ነው? በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለቱ ነው? ምን ማለቱ ነው? ይሄው ትርጓሜያችን በትርጓሜ አባቶቻችን ስለዚህ ለእግዚአብሔር ባለሟዎች ሆናል። ኦኬ በማለትም በሌሊትም በመመስገኛ ቦታ በጽራ አርያም ያመሰግኑታል። በመንበሩ ላይ አንድም በጌትነቱ ተቀምጦ ያለው እሱ አድሮባቸው ይኖራል። በነፍስ በስጋ ያድርባቸዋል። ምን ማለት ነው? በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን እያልን ነው? በነፍስም በስጋም ያድርባቸዋል አለ። ምን ማለት ነው? መብላቸው፣ መጠጣቸው፣ እረፍታቸው፣ ውበታቸው፣ መጽናኛቸው፣ ሁሉ ነገራቸው ማን ይሆናል? እግዚአብሔር ነው ማለት ነው። እግዚአብሔር ነው ማለት ነው። ግልጽ ነው። እግዚአብሔር ነው። ሁሉ ነገራቸው የሚሆነው እግዚአብሔር ነው። እረፍታቸው፣ ምስጋና፣ ይሄ በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ሁሉ ነገራቸው እግዚአብሔር ነው።
ይሄው መጽሐፍ ቅዱስ ደግሞ ይሄንኑ ሲፈታልን ተመልከቱ። ማስረጃ ደግሞ ልስጣችሁ። አባቶቻችን በስጋም በነፍስም ይላሉ አድሮባቸው ይኖራል። ምን ማለት ነው? እሱን ተናገር ያለው ውበታቸው ክርስቶስ ነው። ግን ይሄው ራይ መጽሐፍ ቅዱስ ማስረጃ ደግሞ ልስጣችሁ። ይሄው አድሮባቸው ይኖራል ማለት አዲስ ሰማይና አዲስ ምድርን አየው። ፊተኛ ሰማይ ፊተኛ ምድር አልፈዋል፣ ባህር ወደፊት የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ኦኬ፣ እንባዎችም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸትም ወይም ስቃይም ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏል ብሎ ሲናገር ሰማው። ስለዚህ እግዚአብሔር ከእነርሱ ጋር ይሆናል። እርሱ ሕይወታቸው፣ እርሱ ምግባቸው፣ መጠጣቸው፣ ሁሉ ነገራቸው እግዚአብሔር ነው። ውበታቸው እግዚአብሔር ነው ማለት ነው። ኦኬ፣ እሺ ቁጥር 11 እግዚአብሔር መንፈስ ቅዱስ ያድርባቸዋል ብንል ይሆናል። መንፈስ ቅዱስ እኮ እግዚአብሔር ነው። ስለዚህ እኔ የጠየቅኳችሁ በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለት ነው ነው? ምን ማለት ነው? መልሰው እግዚአብሔር ያድርባቸዋል ብላችሁ ትመልሱልኛላችሁ? እሱማ ያድርባቸዋል ስንል ግን ምን ማለት ነው ብዬ ስጠይቃችሁ እግዚአብሔር ያድርባቸዋል ብላችሁ መልሳችሁ ትመልሱልኛላችሁ። ያከብራቸዋል ካላችሁ ችግር የለም፣ ያጸናቸዋል ችግር የለም። እግዚአብሔርን ይለብሳሉ፣ አይራቡም፣ አይጠሙም፣ አይታመሙም፣ አያዝኑም፣ አያለቅሱም። ለምን? እግዚአብሔር ውበታቸው ነው። እግዚአብሔር እንባቸውን ያብሳል፣ ያግዛቸዋል። ችግር የለም ያግዛቸዋልን ብትሉ ግን እናንተ አሁን አንዳንዶቻችሁ ምንድነው ያላችሁት? በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ምን ማለት ነው አልኩ። እግዚአብሔር በእነርሱ ላይ ያድርባቸዋል ምን ማለት ነው ብዬ ነው የጠየኳችሁ። ያድርባቸዋል ሲባል ምን ማለት ነው? እናንተ ግን መልሳችሁ እግዚአብሔር ያድርባቸዋል ብላችሁ መለሳችሁ። ይሄ ትክክል አይደለም። ይፈርድላቸዋል ብትሉ ትክክል ነው፣ ችግር የለም። ይፈርድላቸዋል፣ ጽድቅና መንግስቱን ያወርሳቸዋል፣ ያበረታቸዋል፣ ያጽናናቸዋል። ይሄንን ነው የጠበቁት። ይጠብቃቸዋል፣ ችግር የለም። ሁሌም አብሯቸው ይሆናል፣ ችግር የለም። እሺ ግን መልሳችሁ መንፈስ ቅዱስ ያድርባቸዋል ካላችሁ አላብራራችሁትም። ስለዚህ ፌር አይሆንም ጥያቄው ነው። ስለዚህ አታገኙትም ማለት ነው። እሺ አይ ቲንክ ቀላለው ምንም እኮ። እሺ 11ኛ ራዕይ ምዕራፍ 7 ቁጥር 16 ላይ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም ምን ማለት ነው? ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም ሲል ምን ማለት ነው? እሺ 11ኛ ዲያብሎስና ሰይጣንና ደቀ መዝሙሩ የሚፈረድባቸው ፍርድ አይፈረድባቸውም። አንድም በምድር ሳሉ ፀሐይ እየመታቸው ተራራውን እየወጡ አቀበቱን ሸለቆውን እያለፉ ለመንግስት ለእግዚአብሔር መንግስት በምድር ላይ ተቅበዝብዘዋልና ከዚህ በኋላ ፀሐይ አያገኛቸውም ሲል ያርፋሉ፣ እረፍት ይላበሳሉ። ኦኬ ጭንቅ፣ መከራ፣ ስደት አይደርስባቸውም ተብሎ ይተረጎማል። ይሄው አንደኛ ፀሐይም ትኩሳት ሁሉ ከቶ አይወርድባቸውም ሲል ምን እያለ ነው? መከራ የሚያመጣ ዲያብሎስ አያገኛቸውም። ሐሩረ ፀሐይን ይላል። ዲያብሎስን የሚያገኘው መከራ አያገኛቸውም። አንድም ደግሞ በምድር ላይ ሳሉ ይቅበዘበዙ ነበር፣ ከዚህ በኋላ አይቅበዘበዙም፣ ምድር አልተገባቸውምና ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ላይ።
ምድር አልተገባቸውምና በምድር አልተገባቸውምና በተራራ በሸለቆ በዋሻ ውስጥ ተቅበዘበዙ ይላል። ከዚህ በኋላ ግን አይቅበዘበዙም፣ እረፍት ነው፣ ፀሐይ አይመታቸውም። አንድም ይላሉ አባቶቻችን በትርጓሜ ላይ መከራ የሚያመጣ ዲያብሎስ አያገኛቸውም። ኦኬ ሐሩረ ፀሐይን ይላል። ዲያብሎስን የሚያገኘው መከራም አያገኛቸውም። በምድር ላይ ዲያብሎስ ክፉ አይሁዳውያን ክፉ ሮማውያንን እያስነሳ ክፉ ሰዎችን እያስነሳ ያሳድዳቸው ነበርና መጥፎ አያገኛቸውም ካላችሁ ትክክል ናችሁ፣ ችግር የለም። መጥፎ አያገኛቸውም ብትሉም ትክክል ነው፣ ትክክል ነው። እንደዛ መሸሸጊያም በክርስቶስ ጥላ ስር ይሆናሉ፣ ችግር የለም፣ ትክክል ነው። መጠጊያ ራይት ስጡ ለራሳችሁ። እሺ 12 መከራ ችግር አያዩም፣ ትክክል ነው። እሺ መጨረሻ ጥያቄ እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ምን ማለት ነው? ይሄው ራዕይ ምዕራፍ 7:17 ላይ እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ምን ማለት ነው? ኦኬ እንደው ብዙ ዜሮ እንዳናይ ብዬ ነው። እንዲህ በጣም ቀላል ጥያቄ ነው። ምን ማለት ነው? እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ማለት አያዝኑም፣ አያለቅሱም፣ ደስተኞች ይሆናሉ ማለት ነው። ይሄው ደስተኞች ይሆናሉ። ለምን? እግዚአብሔር አድሮባቸው ይኖራልና ደስታቸው እግዚአብሔር ነውና ሁሌ ደስተኞች ይሆናሉ ማለት ነው። ይሄው ትርጓሜያችን እግዚአብሔርም እንባን ከዓይናቸው ያርቅላቸዋል አለ፣ ደስ ያሰኛቸዋል። አያችሁ? ምን ያሰኛቸዋል? ደስ ያሰኛቸዋል። አንድም እሴተ እንባን ይሰጣቸዋል። ስለዚህ እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል ሲል ሐዘን አያዩም፣ ሐዘንን አይመለከቱም፣ ሐዘንን አያውቋትም። ደስታ ብቻ እንባቸው በደስታ ይለወጣል። አዎ በተድላ ይኖራሉ። ዲቦራ ችግር የለም። ደስታ እንባቸው በደስታ ሐዘናቸው በደስታ ይለወጣል። እሺ አሁን እኔ ጨርሻለሁ። ግሬድ አድርጉና አሁን ውጤቱን ታስቀምጣላችሁ። ቀሲስዬ እርሶ ከፍ ይበሉ። ይሄው አሁን አባቴ ይታዘቡልኝ። ቆይ አንዴ መልስ